ሰላም ጤና ይስጥልን። ዜና መረጃዎችን እነሆ። አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር ጀነራል ፋንታ በላይና ፋሲል ክፍለ ጦር በጥምረት አረመኔውን የአብይ አህመድ ወንበር አስጠባቂ አራዊት ሰራዊት ከብናት አዲስ ዘመን ለሬሽን ቅብብልና ለማፈን በወጣበት ቀርቷል። ከመጀመሪያውም የግለሰብ ወንበር መጠበቅ እንጂ ሀገር መጠበቅ አቅምም ሞራልም የሌለው መከላከያ ተብዬ ቡድን በዕለተ 9/10/2018 ዓ.ም በተለይ አቅጣጫ ከብናት ዝሃ ቦረን መስክ፣ ከአዲስ ዘመን አምቦ ሜዳ፣ ከደብረ ታቦር ሐሙሴት ቦረን መስክ፣ ከአለምበር ጎንደር በር አምቦ ሜዳ አንደኛ ኮርንና 204ኛ ኮርን ጀነራል ፈንታ በላይ ክፍለ ጦርን እና ፋሲል ክፍለ ጦርን ለማፈን በጨለማ ተጉዞ እንደ ጦጣ ተራ ለተራ ተንጠልጥሎ ውሎ ነበር። ነገር ግን በግዙፍ 204ኛ አስቻለው ደሴ ኮር ምክትል አዛዥና ጀነራል ፈንታ በላይ ክፍለ ጦር ዋና ጦር አዛዥ አርበኛ ጌቴ መሳፍንት ዋግነር የሚመራው የጀነራል ፈንታ በላይ የመንፈስ ልጆች አዘናግተው ተጠግተው በመዋል ከቀኑ 8 ሰዓት ጀምሮ በተደረገ የእጅ በእጅ ውጊያ ከፍተኛ የሆነ ጀብድ ሰርተዋል። በጀብዱም ሻለቃ መሪው መገናኛው፣ ስናይፐሩ፣ የሻለቃ መሪው አጃቢዎች፣ በርካታ የነፍስ ወከፍ መሳሪያ፣ የዲሽቃ አውቶማቲክ ከበርካታ ተኳሽ ጋር ብዛት ያለው ተተኳሽ፣ ሌሎች ወታደራዊ ቁሳቁሶች እንዲሁም በርካታ ኃይል ደግሞ ሙትና ቁስለኛ ተደርጓል። ቁስለኛውን ሬሳውንም ጥሎ የተበተነው በጨለማውም ቢሆን አካባቢውን ማህበረሰብ በማስተባበር እንዲቀበር ተደርጓል። ከመጀመሪያው መዋጋት መማረክ አዲስ ያልሆነበት አርበኛ ጌቴ መሳፍንት ዛሬም እንደ ትላንቱ የማይዘል ክንዱን ከሌሎች ክፍለ ጦር መሪዎችና ከመላው ሰራዊት ጋር በመሆን ዛሬም እንደ ትላንቱ ለጠላት የእግር እሳት መሆኑን አስመስክሯል። አሁን ባለው ሁኔታ የጠላት ኃይል በምንም ተአምር ፋኑን አይደለም መደምሰስ መተንኮስ አይችልም። እያንዳንዱ የጠላት እንቅስቃሴ በ204ኛ አስቻለው ደሴ ኮር የተገደበች ነች። እንደ 204ኛ ኮር አሁን ባለው ሁኔታ ለጠላት የምንለቀው ቦታ የለም። እንዳመጣጡ በጥሩ ቋንቋ አቀባበል እየተደረገለት ነው። ጠላት አሁን ላይ የ7 እና የ8 ዓመት ወንበር የመጠበቅ ሞራል እንጂ አሁን አይደለም ሀገር የመጠበቅ ራሱን የመጠበቅ ሞራል የለውም። በአንድ ጥይት የሚፈርስ የተሰላቸ ኃይል ነው። በጠላት የቁማና ጭራሽ እንኳን ለ204ኛ አስቻለው ደሴ ኮር ለተደራጀው ፋኖ ይቅርና ከቤቱ ቁጭ ላለው አባት አርበኛም በቂ አይደሉም። 204ኛ አስቻለው ደሴ ኮር አንድነትን ወንድማማችነትን እያጠናከርን በጠላታችን አስከሬን ላይ አሸናፊነታችን እናረጋግጣለን ሲል ኮሩ ገልጿል። በተያያዘም የአውሮፓና የህግ የፍትህ ማዕከል ባለስልጣናት ከቀትር በኋላ በኢትዮጵያ ውስጥ እየተፈጸሙ ያሉ ጥቃቶችን የተመለከተ ገለጻ አድርጓል። የአውሮፓ የህግና የፍትህ ማዕከል ከቀናት በፊት ስትራስበርግ ፈረንሳይ በሚገኘው የህብረቱ ምክር ቤት በጎን በሚካሄደው መድረክ ኢትዮጵያውያን ላይ የተፈጸመ ስላለ ወከባና ጥቃት እንደሚያዳምጥ አሳውቆ ነበር። በቀጠሮ መሰረትም በዚህ ሁለት የመድረኩ ዋነኛ ተናጋሪ ልዑል ዶክተር አስፋወሰን አስራተ በተለይ በዝምታ የሚፈጸሙ የአማራ ሰቆቃ ስቃይ በሚል ርዕስ ገለጻ አድርገዋል። ልዑል ዶክተር አስፋው አስራትን በማስተዋወቅ የጀመሩት መድረኩን ከጋበዙት የአውሮፓ ምክር ቤት አባላት አንዱ ባደረጉት መክፈቻ ንግግር ኢትዮጵያ ውስጥ በአንድ አቅጣጫ ብቻ የእርስ በርስ ጦርነት ብቻ ያለ ይመስለኝ ነበር ያሉ ሲሆን ከሚደርሷቸው መረጃዎች ግን ጥቃት፣ ግጭቱ በየቦታው መሰራጨቱን መረዳታቸውን ተናግረዋል። ዶክተር አስፋው ወሰን በበኩላቸው በገለጻቸው ኢትዮጵያ ውስጥ በሲቪሎች ላይ እየተፈጸመ ነው ያሉትን ጥቃትና ግድያ መንግስት ማስቆም አልቻለም ሲሉ ወቅሰዋል። ብዙ ጊዜ መንግስት ሚናው ምንድነው ያልኩ ጠይቃለሁ ያሉት ዶክተር አስፋው ወሰን አስራተ ቅድሚያ የህዝቡን ደህንነት ማስከበር የመንግስት ኃላፊነት እንደሆነ አጽንኦት ሰጥተዋል። የአፍሪካን ህብረት ጨምሮ በርካታ ዓለም አቀፍ ተቋማት በምታስተናግደው ታሪካዊ ሀገር የኢትዮጵያ ግለሰቦችና የሀገር ደህንነት አሳሳቢ ደረጃ ላይ መሆኑን በመግለጽ ይህ ሁሉ በቂ መገናኛ ብዙሃን ሽፋን ትኩረት እንዳላገኘም አመላክተዋል። ኢትዮጵያ ውስጥ እየተፈጸመ ነው ያሉት ዘርና ሃይማኖት መሰረት ላደረገ ጥቃት ተጠያቂነት እንደሌለ በማመላከትም ፍትህና ተጠያቂነት እንዲኖር ጥሪ አቅርበዋል። በዛሬዋ ኢትዮጵያ ውስጥ በመንግስትም ሆነ በታጣቂ ኃይሎች የሚፈጸሙ የጦር ወንጀሎች በሰብአዊነት ላይ የሚፈጸሙ ወንጀልና የዘር ፍጅት ተጠያቂነት የሌለበትም ነው ሲሉም ተችተዋል። ገለጻውን ካዳመጡ የአውሮፓ ፓርላማ አባላት አንዱ ለምንድን ነው መንግስት የራሱ ህዝብ ላይ በሰው አልባ ድሮን ሆነ በሌሎች ጦር መሳሪያዎች ጥቃት የሚያደርሰው ሲሉም ጠይቀዋል። በምላሻቸው ኢትዮጵያ ውስጥ የከፉ ነገሮች ሁሉም ምንጭ ህገ መንግስቱ ነው ያሉት ዶክተር አስፋውሰን ከዓለም በጎሳ ላይ የተመሰረተ ፌዴራሊዝም ያለባት ሀገር ኢትዮጵያ ብቻ እንደሆነችም ጠቁመዋል። በኢትዮጵያ ብቻ ሳይሆን በሌሎች በርካታ ጎሳዎች ባሉበት የአፍሪካ ሀገራት የፖለቲካ አካሄድ አንድነት በልዩነት ልዩነት በአንድነት የሚል መሆን እንደሚገባውም ሀሳባቸውን አጋርተዋል።
በተያያዘው 64ኛ ክፍለ ጦር ቃኝና መሐንዲስ በሰሩት የደፈጣ ኦፕሬሽን 6 ያገዛዙ ሰራዊት አባላት ሲወገዱ 2 ቁስለኛ መሆናቸው ታውቋል። የአፋብኃይል ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ቃኝና መሐንዲስ ሰኔ 9 ቀን 2018 ዓ.ም በእነማይ ወረዳ ሁለት አምባ ዲቢሲ ቀበሌ በተጣለ ደፈጣ 6 ያገዛዙ ሰራዊት አባላት እስከ ወዲያኛው ሲወገዱ 2 ቁስለኛ ሆነዋል። ከነዚህ ውስጥም ተክለ አብ አባቡ አይተን የተባሉ ያገዛዙ ሰራዊት አባል ቢቸና መጀመሪያ ደረጃ ሆስፒታል የገባ ቢሆንም ወዲያውኑ መሞቱ ተረጋግጧል። ከዚህ ጋር በተያያዘ ሰኔ 10 ቀን 2018 ዓ.ም በማህበረ ብርሃን ቅዱስ ገብርኤል ቤተክርስቲያን በጅምላ ተቀብረዋል። በሁለት አምባ ዲቢሲ ቀበሌ በተጣለ ደፈጣ ከፍተኛ ኪሳራ ያስተናገደው ያገዛዙ ሰራዊት አባላት የንጹሃን ሀብትና ንብረት ዘርፈው አውድመዋል። ከነዚህ ውስጥም መምህር ሰው አለም የኔ ሰው ሙሉ የቤት ዕቃ፣ የሸዋስ መንግስቱ የልብስ መስፊያ መኪናና ኤሌክትሮኒክስ ሱቅ ሙሉ በሙሉ ሲዘረፍ ዋጋ ስንታየውና ሀብት ያያለው በዱላ ከጥቅም ውጭ የሆኑ ዲያቆን አባንት አምላክ ውዱ በአፈሙዝ የተመታ የቻለው ሞሴ ቀንድ ከብት በአገዛዙ ጥይት ሲገደሉ አገዛዙ በፋኖ ከፍተኛ በትር ሲገጥመው ንጹሃንን በመረሸንና በመዝረፍ ለአማራ ህዝብ አረመኔ መሆኑን አረጋግጧል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።